ደግሞ እንደምንገናኝ ተስፋ አደርጋለሁ። ይህችበት ሁሉ መልካሙን ይግጠምሽ። አሚን ማለት በቃ እኔ ልታሽ ዳግም ቦርሳዬን ይዞ እየጠበቀኝ ነው። እሺ መልካም መንገድ። ደህና ሁኚ። ሙሉ ስም ሀያት ከበደ። ለምን እዚህ እንደመጣሽ ታውቂያለሽ? አዎ ጌታዬ። በህገ ወጥ የህፃናት ዝውውር ሆስፒታል ከፍታችሁ የሰዎችን የአካል ክፍል እያወጡ በመሸጥ የሰው ነፍስ በማጥፋት በማገት በመግደል ወንጀል ተጠርጥራችኋል። ወንጀሉን ታምኛለሽ አታምኚም? አዎ ጌታዬ አምናለሁ። ለምን ፈጸማችሁት? ይህን ወንጀል ለመፈጸም ምን አነሳሳችሁ? በዋነኝነት እኔ ብቻዬን ሆኜ ምንም አይነት ወንጀል አልፈጸምኩም። እንዳልኩህ አለቃችን ሂሩት ትባላለች። እኔ በነበረብኝ የኑሮ ችግር ምክንያት እሷ ጋር ተጠግቼ በእርግጥ መቃወም አልቻልኩም። የራሴ ችግር በረታብኝ እና ወንጀል በመስራት ነው ራስሽ ነፃ የምታደርጊው? በእርግጥ ስገባ ነገሩ እንደዚህ አይነት ይሆናል ብዬ አልገመትኩም። ለጊዜው በችግሬ ምክንያት ገንዘብ ማግኘቴን ብቻ ነበር ያየሁት። ቀስ በቀስ ግን እዚህ ሁሉ ደረጃ ላይ ደረስኩ። ህግ የጣለብኝን ነገር ሁሉ ለመቀበል ዝግጁ ነኝ። ለስንት ሆናችሁ ነው ወንጀል የፈጸማችሁት? ዋናዋ ሂሩት ትባላለች። የኔ አሰሪ የኔ አለቃ እሷ ናት። ከሷ በላይ ግን አንድ ከባድ ሰው አለ። ማን ነው ያለቃችሁስ? በኮድ ነው የሚጠራሩት። ስሙን እኔ አላውቀውም። እንዴት አታውቂው? እሱ ማንም ሰው እንዲያውቀው አይፈልግም። በጣም ትልቅ ቦታ ላይ ያለ ሰው ነው ጌታዬ። ምን ለመሸፈን እየሞከርሽለት ነው? ስለሸፈንሽለት ከወንጀሉ የሚያመልጥ ይመስልሻል? አንቺ ራስሽ ላይም ሌላ ወንጀል እየጠመጠምሽ ነው። እኛ እንዴትም ብለን እንይዘዋለን ይህን ግለሰብ። አንቺ ግን ተጨማሪ ወንጀል ራስሽ ላይ ይደብቅሻል። አረ በፍጹም። አሁንማ ምኑን እሸፍነዋለሁ? ሁላችንም እኮ ተጋልጠናል። እሱ ግን ዓለምን የሚዞር ሁሉ በእጁ የሆነ ሰው ስለሆነ ለኔ ምን ብለው ያሳውቁኛል? ወንጀለኛን ሰው መደበቅ ሌላ ተጨማሪ ወንጀል ነው። ይሄን ታውቂያለሽ አታውቂ? እሷ ታውቀዋለች። እሷን መጠየቅ ትችላላችሁ። ማን ነች? አለቃዬ። ማን ናት አለቃሽ? ሂሩት ናት። ሂሩት ነው ያልሽው? አዎ። አስወጣት መርማሪ። ይዛት ሂድ እሷን። ሙሉ ስም? ሂሩት ወንዲፍራው። በህገ ወጥ የሰዎች ዝውውር ሆስፒታል ከፍታችሁ የሰው የሰውነት ክፍል በማውጣትና በመሸጥ ወንጀል ሰው በመግደል በማገት እና ሌሎች ተዛማጅና የተለያዩ ወንጀሎችን በመፈጸም ተጠርጥራችኋል። ወንጀሉን ሰርተሻል አልሰራሽም? ወንጀሉን ሰርተሻል አልሰራሽም? አዎ ሰርቻለሁ። ያንቺ ድርሻ ምንድን ነበር እዚህ ወንጀል ላይ? እኔ ሁለተኛ አለቃ ነበርኩ። የኔ አለቃ
በዜግነቱ ኢትዮጵያዊና የመናዊ ነው። ሳምቦስ ይባላል። የት ነው የሚኖረው? እሱ ቋሚ አድራሻ የለውም። አሁን ያለበትን እርግጠኛ ሆኜ አላውቀውም። እንዴት ነው የምትገናኙት? በማይታወቅ ቁጥር ነው የሚደውለው። ጭራሽ ስላደረጋችሁት ወንጀል መስራት ለእናንተ ስራ ነው? ለምን ያህል ጊዜ ነበር ይሄን ወንጀል ስሩ ነበር? አቤት? ለምን ያህል ጊዜ ነው ይሄን ወንጀል ስሩ የነበረው? ለ18 ዓመታት። 18 ዓመት ሙሉ የሰው ነፍስ እያጠፋችሁ ተከናችሁበታል በደንብ። ለማንኛውም የተናገርሻቸው እያንዳንዱ ቃሎች እዚህ ተመዝግቦልሻል። በኋላ የሚመጣልሽ ወረቀት አለ፣ እሱን ትፈርሚያለሽ። የተቀረውን ፍርድ ቤት ጨርሷል። አስወጣት። ማረፊያ ክፍል አቆዩልኝ። ይዛት ሂድ። ተከሳሽ ሂሩት ወንዲፍራውና ሀያት ከበደ በቀን 29 መጋቢት 2017 ዓመተ ምህረት ፍርድ ቤቱ በዋለው ችሎት ሁለቱ ተከሳሾች እያንዳንዳቸው በነፍስ ማጥፋት፣ በህፃናት እገታና በሰዎች የሰውነት ክፍል ስርቆት እንዲሁም በህገወጥ መንገድ በመሸጥ ወንጀል ተከሰው እያንዳንዳቸው በ25 ዓመት ጽኑ እስራትና በ10 ሚሊዮን ብር የገንዘብ መቀጮ ተቀጥተዋል። እማዬ ቆይ ለምንድን ነው ያልነገርሽኝ? ምኑን ልንገርህ የኔ ልጅ? ሁሉን ነገር ላንተ ብዬ ነው ያደረኩት። ይሄ ደግሞ የሚገባህ ይመስለኛል። አሁን ህፃን ልጅ አይደለህ። እማዬ እኔ እኮ ራሴን መከላከል ይችል ነበር። አንተ እንዳይጎዱ ብዬ ነው የኔ ልጅ ያንን ሁሉ ያደረኩት። እሺ እሱ ሲሆን በቀደም ለምንድን ነው እንደዛ የተናገርሽኝ? አውቄ እንዳልሆነ ታውቃለህ። የትኛዋ እናት ናት ልጇን የምትጠላው? አታስብም እንዴ? በቃ ግድ ስለሆነብኝ ነው። እዚህ ድረስ ይዘልቃል ብዬ አላሰብኩም። የኛ ወንጀል ልጄ ይቅር በለኝ። በቃ አጥፍቻለሁ፣ ይቅር በለኝ። እኔ ያንተን ይቅርታ ነው የምፈልገው። ከዚህ በኋላ የፈለጉትን ያህል ጊዜ እዚህ መቆየት እችላለሁ። እማዬ እኔ አልተቀየምኩሽም። ደግሞ ምንም ብትይ ስላየሽ ደስ ብሎኛል። ደግሞ የሆነ ቀን ከዚህ ወጥተሽ እንደ ድሯችን እንደምንመለስ ተስፋ አደርጋለሁ። ልጄ እኔ በስራዬ ነው ይሄ ሁሉ የተፈረደብኝ። እኔ እቀበላለሁ፣ ችግር የለም። ግን በጣም ራስህን ጠብቅ። አሁንም ራስህን ጠብቅሽ። መተህ ስላየኸኝ በጣም አመሰግናለሁ። ቢሆንም እማዬ እኔ ሁሌም እየመጣው ጠይቅሻለሁ። እኔ እስካለሁልሽ ድረስ መቼም ብቸኛ አትሆኝም። እሺ? አዎ አንተ እንደማትረሳኝ አውቃለሁ ልጄ። ስላየኸኝ ደስ ብሎኛል። አመሰግናለሁ። በጣም ራስህን ጠብቅሽ አደራ። እሺ እናቴ፣ በጣም ነው የምወድሽ። ዮአዳ እንዴት ነሽ? እንዴት ነሽ እቴቴ? እዚህ መጥተሽ ትጠይቅኛለሽ ብዬ አልገመትኩም ነበር። እውነት በጣም አስገርመሽኛል። አሁን ብቻ ሳይሆን ከዚህ በኋላ ሁሌ እየመጣው ጠይቅሻለሁ። ደግሞ ይሄ ሊያስገርምሽ እኮ አይገባም። ልጄስ ዮአዳ ከትናንትና ወዲያ ወደ ጣሊያን ሄዳለች። ያው እንደ ደረሰች በቴክስት ነግራኛለች። ሰሞኑን ደግሞ መደዋወላችን ስለማይቀር ሰላም እንዳልሻት ነግራታል። ተመስገን አምላኬ፣ በጣም አመሰግናለሁ። እሱ ችግር የለውም እቴቴ። እንዴት ነው እስር ቤቱን ለመድሽው? ደግሞ የሚያስፈልግሽ ነገር ካለ ለእኔ መንገር ትችያለሽ። ሁሉንም ነገር አመጣልሻለሁ። ከመልመድ ውጭ ሌላ አማራጭ የለኝም። እዚህ ለብዙ አመታት መቆየት አይቀርም። የሚያስፈልገኝ ነገር ካለ እነግርሻለሁ። ደግሞ የሊዲያ ነገር እንዳያሳስብሽ። እኔ እንደ ታላቅት ለሷ ማድረግ ያለብኝ ነገር በሙሉ አደርጋለሁ። አመሰግናለሁ ዮአዳን፣ በጣም አመሰግናለሁ። ከማመስገን ውጭ ሌላ የምልሽ ነገር የለም። እሺ ቴቴ፣ ምስጋናሽን ተቀብያለሁ። ዮአዳን፣ አሁን የምልሽ ነገር እውነት ላይ መስልሽ ይችላል፣ ግን ከልቤ ነው። በዚህ ሰዓት ማዋሸት አልችልም።
አንቺም ላይ እናትሽም ላይ ላደረኩት ነገር ይቅርታ አድርጊልኝ። ለአንቺ ሳይሆን ለራሴ ስል ይቅርታ አድርጌልሻለሁ። ያ ማለት ግን የተፈጠሩትን ነገር በሙሉ ረሳለሁ ማለት አይደለም። እኔም ትረሻቸዋለሽ ብዬ አላስብም። ይወዳል አንቺ በጣም ጥሩ ልጅ ነሽ። ለኔም ለልጄም ላደረግሽልን ነገር ሁሉ ፈጣሪ ብድርሽን ይክፈልሽ። ሌላ ምንም አልልሽም። ሰዓት አልቋል። በቃ ሰዓት አልቋል እያሉ ነው። ሲመችሽ እየመጣሽ አልፎ አልፎ ጠይቂ። እሺ እመጣለሁ፣ ጠይቅሻለሁ። ሰላም ነው ይወዳል? ሰላም፣ እንዴት ነሽ? እኔ ከዚህ በፊት አንቺን በስም አውቅሻለሁ። እኔም በደንብ አውቅሻለሁ። ካልተሳሳትኩ ተገናኝተናል አይደል? አዎ አስታወስኩ፣ ተገናኝተናል። ሳሚ ስላንቺ ነግሮኛል። ያው ልጅሽን ለመጠበቅ የሄድሽበት ርቀት በጣም አድንቄዋለሁ። ያው እናት ለልጇ ስትል ያደረገችው ነው። ያን ያህል ትልቅ ነገር አይደለም። ይወዳል አሁን አንቺን ለማግኘት ጥበቆቹን ለምኜ የወጣሁት ሳሚን አደራ ልሰጥሽ ነው። አደራ ይወዳል። ማንም እንደሌለው ታውቂያለሽ ልጄ። እኔ ነበርኩ ያለሁት። ይሄው እኔም እዚሁ ነኝ። አደራ እንግዲህ እንዳትጨክኝበት። እሺ ተቀብያለሁ። ደግሞ ስለ ሳሚ ማታስቢ፣ በሀዘኑም በደስታውም ከጎኑ ሆናለሁ። በቃ እሺ፣ መልካም ቀን። ሰላም ወይ ሳሚን ሰላም በይልኝ። እሺ በቃ እሺ። ምን እያሰብሽ ነው? አይገርምም? ያን ሁሉ ነገር አልፈን እዚህ ላይ መድረሳችን በጣም ነበር አምጣይ። በጣም ነበር መጣላ። አሁን እንደዚህ ፍቅር በፍቅር እንደምን ባቅም ያን ሁሉ ነገር አላደርግም ነበር። ስሚ፣ የሆነ ጊዜ ከማይ ጋር ያደረጋችሁን ታስታውሻለሽ? ምን ነበር? ቁርስ እየበላው እንኳን ሻይ በጨው ሰጣችሁ። ያንን ጊዜ መቼም ማረሳው። ደግሞ በጣም ደስ ያለኝ ቀን ነበር እንጂ ያኔ እኔ እንዴት እንደተናደድኩ ካልሰራውላችሁ እያልኩ እንዴ በፍቅርሽ ጉድ ሰራሽ። የምር ስላለኝ በጣም እድለኛ ነኝ። እኔ ቆንጆ፣ እኔም አንቺ ከጎኔ ስላለሽ በጣም እድለኛ ነኝ። አሁን እናቴም የለችም፣ አጎቴም የለም። ግን ፈጣሪ ጥሎ አይጥልም። አንተን እንደመካሻ ሰጠኝ። ልክ ነሽ። እኔም አሁን ማንም ከጎኔ የለም። ከጎኔ ያለሽው አንቺ ብቻ ነሽ። ቀሪውን ዘመኔ ደግሞ